የዛሬዋ ቀን ለዘይነብና ለሰራት በጣም ብዙ ነገር ያዩበት ቀን ነው። ገና ከመጋባታቸው ዘይነብ ዛሬ ምን ሆኖ ሰራት ተጣርፎ ጥሎኝ ሄዶ ብላ ስትገረም፣ በአንድ በኩል ደግሞ የማታውቀው ልጅ መጥቶ ሆዷን በጩቤ ነገር ሲወጋት፣ ከዛም በኋላ የአባቷ የሚሰራበት ስራ በሙሉ ሲበላሽበት፣ ይሉ ነገር ባንዴ ነው የተደራረበው። በአንድ በኩል ጃንና ቲቤትም ቢሆን በማይሆን ነገር ሲከራከሩ፣ በድንገት የቲቤት ልጅ አክሴል መጥቶ ያወሩትን ግማሽ ነገር ሰምቷል። ይህም የተረዳው ነገር ቲቤት የካደር አባት እንዳልሆነና ቲቤት እኔ ነኝ አባቷ ብሎ እያስመሰለ እንዳለና ሌላ የሚፈራው ሰው እንዳለ ነው። ከዛም በኋላ ብዙ ቲቤት ልጁን ተለማመጠው እንዳይናገርበት፣ አለበዚያ ልጁ ተናዶ የኢኪምና የሃለን ትችት በጣም ደብሮትና አስጠልቶት ሊናገር ነበረ። አሁን ጃን ቤት እየመጣ ነው ያለው። ቤት ገና ከመረሱ ሀሳብ የሆነበት የቲቤት ልጅ ጉዳይ ነው። ከዛ በቀጥታ ወደ ቲቤት ደወለለት። ሌሎ ቲቤት የልጅን ነገር እንዴት አረክ እያለው ነበረ። ልጄን አምነዋለሁ ሌላ አማራጭ የለኝም ሲሉ ነበረ። ቲቤት እየተጠመደ ቦምብ ላይ መጋደም ይሻላል ወሰንክ? አረዩ ነገር ማድረግ አለብህ ልጅንም ከዛ ካለበት ትምህርት ቤት ማውጣት አለብህ፣ ሌላ ትምህርት ያስገባው እያሉ ነበረ። ልጄን አምነዋለሁ ጃን፣ በሱ እንዳትጠራጠር፣ ትንሽ ነግሬዋለሁ ማለቴ አምኖበታል፣ ችግር የለም በቃ ማድረግ ያለብኝን ነገር ግን አደርጋለሁ አትጨናነቅ እያሉ ነበረ። ሰራት በሌላ በኩል አሁንም ቢሆን ከዘይነብ አጠገብ ነው ያለው። ዘይነብን እየተንከባከባት ነው። ዘይነብ ደግሞ አሁንም እዛው ተኝታለች ሆስፒታል ውስጥ። እናትና አባቷ መጋባቷን ሲሰሙ፣ በተለይ ደግሞ አባቷ አምርረዋል። ከዚህ በኋላ እኛ ምንም አንሰራልሽም ብሎ በጣም ተናዶ ነበር ሄደው። ሰራት ደግሞ እሷን ከመንከባከብ አልቦዘንም። ማታ ላይ የሆነ ፊኛ ነገር ገዝቶ መጣ። በጣም ነበር ደስ ያላት። ምንድነው ስትለው ነበር። ምን ችግር አለ አያምርም እያላ ነበረ። ከአልጋው አጠገብ እያሰረው ነበረ። እማዬና አባዬ እንደዚህ የሆኑብኛል ብዬ አንድም ቀን አስቤ አላቅም ነበረ፣ የሚገርም ነገር ነው ትለዋለች። አይ አትፍረጅባቸው። አዎ ማለቴ በቃ እንግዲህ ያው ትንሽ ድንጋጤ ውስጥ ናቸው ያሉት፣ ደንግጠዋል፣ እስኪረጋጉ ድረስ ጊዜ ስጫቸው፣ እንደዛ ነው መሆን ያለበት እያላ ነበረ። አይ አባዬ እኮ ብዙ ጊዜ በኢብሮ ይናድድባታል፣ በወንድሜም ይናድዳል፣ በእኔ ግን በዚህ መጠን እንደዚህ ተናዶ አያቅም፣ በእነሱም በዚህ መጠን ተናዶ አያቅም፣ በሆነ አምርሮብኛል፣ ለያኙላ እኮ አልፈለገም እኮ ምን አረጊያቸው ነው በዚህ መንገድ እንዲያውቁ እኔም አልፈለኩም ነበር ትላለች። እኔም አልፈለኩም ነበረ፣ ግን ዘይነብ ምን ይደረግ እያላት ተቀመጠ። እኔ እኮ አልገባኝም፣ ከቀደም ጀምሮ ሚስቴ ስትል ነበረ። ለመጀመሪያ ጊዜ በቃ ይህንን ህይወት የኖርኮ ነው እኮ የምትመስለው እኮ ምን ሆነ ነው? ቆይ አንተ እንዴት ያኔ ነው ያወቁት አለችው። ኧረ አይደለም ያኔ አይደለም ያወቁትማ ድንገት ነበር። የጋብቻ ሰርተፊኬትሽ ኪስሽ ውስጥ ነበረ ነርሶቹ ያገኙት። ከዛም በኋላ እስከነ አባትሽ ስም መጣራት ጀመሩ እያለ ነገራት። አይ ምንም እኮ ባዶ ሰርተፊኬት እኮ ነው እኮ እንደዚህ ዓለም ይወቅልኝ ብሎ ማወጅ ምንም ከነሱ አይጠበቅም ነበረ። ምንድን እንደ አዋጅ እንደዚህ አፋቸውን ከፍተው እያለች ትናገራለች። ሰራት ደግሞ በቃ ያው የሆነው ነገር ሆኗል ይላታል። ፊቷን ታዞራለች፣ ልተኛ ትታገላለች። በሌላ በኩል የዘይነብ እናትና አባት ቤት ተመልሰዋል። ረፊቃ ወደ ሀሪፍ እየቀረበች ዘይነብ ኢብሩ ጋር ደውዬ ነበር፣ ደህና እንደሆነች ነገሩኝ፣ ልጃችን ደህና ናት እያለች ሻይ እያቀራረበች ነበረ። የሚገርም ነው እኛ እናትና አባቷ አይደለን እንዴ? ከልጅነት እስከ እውቀት ድረስ ተንከባክበን አሳድገን ለዚያ በቀናት እኛ ነን። እኔ አባቷ ነኝ፣ አንቺ እናቷ ነሽ። ምንድነው ነገሩ? እንዴት እሱ ደግሞ እዛ ይቀራል እያለ ስለ ሰራት ደግሞ ተናዶ መናገር ጀመረ። ትንሽ ቀናቱን ሊታይበት ነበር አባታቸው። ከዛ ረፊቃ ደግሞ ባሏ ኮንስት ነበር። ረፊቃ ጀመረልሽ አቆሚያ ያላ ነበረ። ግን እውነት እኮ ነው ባሏ ነው። ፈጣሪ ቅር ይበለኝ። እኔ አንድም ቀን እንኳን የኔ ልጅ ከካደር ጋር እንድትገናኝ ምንም ፍላጎት የለኝም ነበር። ይህን ሁሉ ስለምፈራ ልጄ በቃ ገና በልጅነቷ ራሱ ኃላፊነት የሚሰማን ልጅ ናት እያለች እናትየው ትናገራለች። ረፊቃ ሀሪፍ ግን ተናደዋል። እኔ ምንም እየሰማችኝ አይደለም፣ እዛ ቤት ግን መሄድ የለባትም ነበረ፣ ይሁን በቃ ብሎ ተበሳጭቶ ይሄዳል። ሰራት አሁንም ከዘይነብ አጠገብ ነው። ልተኛ ታግላ ዞር ስትል አሁንም እያያን ነው። ሰራት በቃ አጠብቅ እዚህ ሂድ፣ በቃ ኢብሩ ትመጣለች፣ ከልጆች ጋር መሆን አለብህ አለችው። አይ ሚስቴን ትቼ የትም አልሄድም እያለ ነበረ ብላ ገርማ ስትል ነበረ። ስቀል ነው ይላታል። እንደዚህ ነቀል መቀለድን አቆም፣ ደግሞ እንደሱ አትይኝ በእናትህ፣ እንቅልፌን ለመተኛት እየከበደኝ ነው አለችው። እሺ ብሎ ስልኩም አይጀመረም። ከዛም በኋላ ዞር ብላ እንደማታይ ሆና እንቅልፏን ልተኛ አይኗን ጨፈነችና ነገር ግን አንድንን እየገለጠች ስትከታተለው ድንገት አያት። ለምሮ የምታይኝ ትላለች። አንቺም እኮ እያየሽ ነው ይላታል። ውይ ምን የነቀን ነው ግን ዛሬ ምን የነቀን ነው? ሁሉም ነገር በላይ ተደራረበበት። ካደር ደግሞ እየጠበቀችኝ ነው። ምንድነው የማድረግ የካደርን ጉዳይ ትላለች። የካደርን ጉዳይ ማንፈቷልን እኮ ምን ሐሳብ እያላን ነበረ። እንዳትጨናነቅ እየነገራን ነው። ካደር ግን ዘይነብ ካሁን መጣች እያለች በመስኮት በኩል ጠጋ ብላ ስትጠባበቅ ነበረ። እስካሁን ድረስ ምንም ነገር የለም። እዛ ተአብራት የምትኖረው ጓደኛዋ ደግሞ እንደሷ ሕፃን ልጅ ናት። እኔም እንደዚህ ስጠብቃቸው ነበር ግን አይመጡም፣ ብዙ እየጠበቅሽ ልብሽን አታድክሚ እያለች ስትመክራን ነበረ። በሌላ በኩል ኢኪምና ያህል ቁርስ እየበሉ ናቸው በጠዋት። አያታቸው ሴቪምም አብራቸው ናት። በአንድ በኩል ደግሞ አዝራም አብራቸው ነበረች ምግብ እየበሉ። ከዛም በኋላ በድንገት ስለ ዘነብ ሀሳብ ተነሳ። ኢኪምና ሀያል እንደዚህ ያደረገው ሰው ይቀጣል፣ የዋጋውን ያገኛል፣ አባታችንን ቢሆን ተስፋ አይቆርጥም፣ ይፈልጓል እሷን የወጋትን ይላሉ። ከዛ ሴቪም በድንገት ልጆች የሚጣፍን ምግብ ሰርቻለሁ ስላምጣላችሁ ስትል ነበረ። ሁለቱም ጠግመናል ብለው ይሉ የነበረው ድንገት በር ተንኳኳ። ሀያል ቶሎ ብላ በሩን ከፈተች። የመጣችው ኢብሩ ነበረች። ኢብሩ ገና ከመግባቷ በጥያቄ አጣደፏት። ዘይነብ እንዴት ናት? መተን እንጠይቃታለን እያሉ ነበር። ሴቪምና አዝራ መጡ። አዝራ እዚህ ጋር ኢብሩን ስታያት ትንሽ እየተናደደች ነው። ነገር ግን ራሷን ተቆጣጥራ ለመቆየት በጣም ብዙ ጥረት
እያረገች ነበረ። ከዛ ልብሷ ልወስድ ነው የመጣሁት አለች ኢብሮ እንዴት ስትል ከዛ በኋላ አዝራ ደግሞ በቃ ከላይ ያለው ክፍሏ ብላ ነገረቻት። ከዛ ወደ ክፍሏ ልትሄድ ነበረ። በድንገት ነበር አዝራ እኔ ምልሽ ዜነብን ያጠቃት ጥቃት ያፈጸመባት ሰው ግን ተያዘ አለቻት። አልተያዘም ነገር ግን ይያዛል ስትል ነበረ። ሴቪም ደግሞ ሁሉን ነገር ወደ መጥፎ መቀየር ታቀበታለች አይደለ እናንተ እንዲህ እያላችሁ ነው እህትሽም እንዲህ ብላ ነበር እኛ ቤት የገባችሁ አለቻት። ወይዘሮ ሴቪ ምንድነው የምትዩ እህቴ እኮ ቆስላለች እኮ ለምንድነው የሟሻው እያለች ስትናገር ነበረ። ከዛም በኋላ በቀጥታ ኢብሩ ተናዳ ወደ እህቷ ክፍል ስታመራ ከዛ አዝራ ደግሞ ሴቪም መምከር ጀመረች። እማዬ ሴቪም ተይ ነገር ይቅርብሽ ተይ ከነዚህ ልጆች ጋር ትጣይ በቃ እያለች ነበረ። አይደለም ተከታታያት ምልሽ ገብታ መታ ዝርፍ ብታረገነስ እንኳን እሷ አንቺን ብትሆነ አብቶኝ እንደዚህ አይነት ባህሪ ያለብሽ ማለት አንቺ እንኳን ስለሚያምሽ ነው ህመም ነው ያንቺን ነገር ገብቶኛል ነገር ግን እሷን ተቆጣጣሪያት እሺ ተከታታያት በአይነ ቁራኛ ተከታታያት እያለቻት ዞር ትላለች። በአንድ በኩል ኢብሩ እየተበሳጨች ትከተላታለች። በሌላ በኩል ዘይነብ በስንት ትግል እንቅልፍ ወሰዳት። ሰራት ወደ ተኛችበት አልጋ እየጠጋ ነበረ። ወደ እሷ እየቀረበ ነው። አንገቷ ጠመም ስላለ ደገፍ አረገ። ከለቀቃት አንገቷ ይጣመማል። ጥሩ አይሆንም። አሁንም ቢሆን እጁን አንገቷ ውስጥ እንዳስገባ እየጠበቀ ድንገት ይደወልለታል። የምትደውለው እናቱ ነች። አሁንም አንገቷን እንደደገፈ መቆየት አለበት። ስለዚህ ስልኩን ማንሳት አልቻለም። ሙስጣፋ በሌላ በኩል ዘይነብን የወጋት ልጅ ጋር መጣ። ቤቱን በሩን አንኳኳ የለም። ከዛ በድንገት ጎረቤቱ እየመጣ አገኘው። እኔ የምልህ ኦማርን ታውቀዋለህ እንደዚህ ቤት ሲሉ ነበር። አውቀዋለሁ እያሉ ነበረ። ካገኘው ንገረው ፖሊስ ሁሉም ቦታ እየፈለገህ ነው መያዝህ አይቀርም እስከ መቼ ነው የምትሯሯጠው በለው ሲል ነበረ። ያ ሞተረኛው የኦማር ጓደኛዬን ይሰማል በርቀት ምን ተፈጠረ ብሎ ወደሱ ቀርቦ እየጠየቀው ነበረ። ከዛም እያለፈ ነበረ። ይሄ ሞተረኛ የሆነ ምግብ ነገር ይዟል። ወዴት እንደሚሄድ ሙስጣፋ ጠረጠረ። ይሄ ሞተረኛ የሆነ ውስጥ ለውስጥ መንገድ እየተጓዘ ነው። በመጨረሻም አፏጨ። ኦማር መጣ። ከዛም በኋላ ምግብ እየሰጠው ነበረ። ኦማር ምንድነው ያረከው? ያሱ የሆነ መጥቶ እየተከተለ ነበረ። ቅድም ቱንቻይን እያናገረው ነበረ። ፖሊሶች እያሳዱት ነው እያል ነበረ። ምን አርገ ነው ሲሉ ድንገት ሙስጣፋ መጣና ኦማርን እየገፈተረው ነበር። አንተ ምንድነው የምታረገው እያሉ ነበር። ሞተረኛውን ገፈተረውና ኦማርን አነቀው። እህቴን ለምን ወጋብኝ ያሉ ነበረ። አንተም አባቴን ገለብኝ ይል እንዴ ኩል እያሉ ነበር። አንተ አይገባም እንዴ እኔ አባቴን አንድም ቀን እንኳን አግኝቼው አላውቅም፣ አንድም ቀን እንኳን አይቼው አላውቅም ትሰማለህ እያሉ ነበረ። ታዲያ ምን ነበር በደብዳቤ ውስጥ ልክልኝ የነበረው መልእክት 10 ጊዜ ይቀርበልኝ እያልክ ገንዘብ ማርጋ አንድ ላይ ስትልክልኝ የነበረው ምንድነው ሲሉ ነበር። እኔ ማለት ያ አባቴን የገጨው ሰው የላከኝ ሰው ነኝ ገባ አይደለ እኔ ማንንም አይደለም ከዛ ውጪ ምንም የማውቅል ነገር የለም እያሉ ነበረ። ከዚህ በኋላ ከእህቴም ከቤተሰቤም ራቅ እያሉ ነበረ። እህት እንዴት ናት ይሏል እንደወደቀ። ደህና ናት ኦማር ከዚህ በኋላ ደግማ አንድ ነገር ብታረግ ለፖሊስ አሳልፍ ይሰጣለሁ ብትጠነቀቅ ይሻላል ብትጠነቀቅ ጥሩ ነው እያሉ ነበረ። ከዛ ኦማር ማልቀስ ጀመረ። አባቴ የዛለት የሆነ ነገር ግዛልኝ ብየው ብር የለኝም ሲለኝ አንተ አባቴ ስለሆንክ በጣም እናድዳለሁ ብየው ነበር አለው። ከዛ በመጨረሻም ይህ ነገር እንደተከሰተ ተናገረ እና እንደሚቆጨውና እንደሚጸጸው ያስረዳል። ሙስጣፋ ከዚህ በኋላ ቤተሰብ ያጠገባ ያበቃላል ብሎ አስፈራርቶ ትሄዳል። ኢብሩ ከቤት እየወጣች ነው። ለዘይነብ ልብስ ይዛ በድንገት ጃን አገኘችው። ኢብሩ ዘይነብ ልታያት መተሽ ነው እንዲያላት። ዘይነብ እኮ ሆስፒታል ናት። ዘይነብ እኮ በጮቤ እኮ ተወጋች አልሰማም እንዲያለችው። እንዴ መቼ ሲላ ነበር። ቅድም ጠዋት አካባቢ አለችው። ለዛ ነበር እንዲሁ እንደሚተናናግጦ ይጣው ብሎ እየጠየቃን ነበረ። ከዛም በኋላ እሷ እኔ እንደምታፈቅረኝ ነገርካት እንዴ ለአዝራ አለችው። ከዛም በኋላ እሱ አይ ምን ዋጋ አለው ግን ነግሬያታለሁ ግን ምንም አልመሰላትም ምክንያቱም በጭራሽ እኔን አትወኝም በማለት እየተናገረ ነበር። ምን አይነት ሴት ናት ለራሷ ክብር የሚባል ነገር የላትም እንዴ አለችው። በቃ እንደዚህ ናት ሲላን ነበር። በድንገት አዝራ በመስታወት ውስጥ እያየቻቸው ነበረ። ከዛ ኢብሩ ቶሎ ብላ ጃን ከንፈሩን ሳመችው። ደነገጠ። ምንድነው እያለ ነበረ። አይ መልካም ምሽት ይሁንልህ ይሄ ልፈልጌ ነው ብላው ዞር አለች። አዝራዬን ስታይ ደስም ማለት ደግሞ ከፋተም። ድንገት ሴቪ መጣች። ከተሳሳሙ በኋላ ምንድነው ልጄ መጣ እንዴ ጃን መጣ እንዴ እያለች ነበረ። ከዛ አዝራ ጃን ውስጥ እስኪመጣ እየጠበቀችው ነው። በአንድ በኩል ሰራት እስካሁን የዘይነብን አንገት ደግፎ ነበር። ትንሽ ቀን አረገላት። ስልኩን እያነሳ ነበረ። የሚደውልለት ጃን ነው። እስካሁን ድረስ ዘይነብን ማን ይውጋት የሚለውን ነገር እስካሁን እንዳልደረሰበትና ነገር ግን የዘይነብ አባት በእነማን ጥቃት እንደደረሰበት የሚያሳይ ቪዲዮ እጁ ላይ እንደገባውን እየላከለት እንዳለ ነገረው። ስራት ቪዲዮን አየው። ሰዎቹን ሲያያቸው የት ቤት ሰዎች ናቸው። ገባው ሊወጣ ነው። ድንገት ኢብሩ መጣች። ከዛም በኋላ በቃ ልወጣ ነው ቀስ በይ እንዳትረብሻት ብሏት አደራ ብሎ ወጣ። በሌላ በኩል አዝራና ጃን ተፋጠዋል። አዝራ ወደ ጃን ቀረብ ብላ ጃን ቅድም ከኢብሩ ጋር ስትሳሳማ ይቻላል የሚገርም ነው ደስተኛ አርጋለች አለችው። እኔ እሷን አልወዳትም አንቺ ነሽ አይምሮ ውስጥ ትወዳለች ምናምን ነገር ብለሽ ደጋግመሽ እየተናገርሽኝ አይምሮ ውስጥ ይሄን ነገር የከተትሽው እያለን ነበረ። አይደለም ከሷ ጋር ደስተኛ ትሆናለህ እኔም ፍታኝ ከሷ ጋር ሆን ችግር የለም አለችው። እኔ አንቺን በሞት አልፈታሽም ካንቺ ውጭ ማንም ማፍቀር አልችልም ካንቺ ውጭ ማንም መውደድም አልችልም እሺ እያለ ነበረ። ግን እኮ ያችሁ ግን እንደዚህ የሚባል ነገር የለም ባንቺ አልደራደር እያለ ጥሏት ወጣ። ተናደደች። ቲቤት ከስራ ቦታ ከቢሮ እየወጣ ነው። ድንገት ሰራት መጥቶ ድጋሚ እየደበደበው ነበረ። ዘይነብ ልትገላት ሞከርክ እኮ እያለው ነበረ። ቲቤት ማቀው ነገር የለም ይላል። እንዴት የዘይነብን አባት የሚሰራበትን ቦታ ታበላሹበታላችሁ አለው። እኔ አይደለም ይሄን የፈለኩት ባራክ ናት ባራክ አርግብ ላይ ነው እያለው ነበረ። እንደዚህ እያረገ ሰራት ቲቤትን ሲያስጨንቀው እውነቱን ነገረው። ዛ ሰራት ተናዶ መኪና ውስጥ ገብቶ ይሄዳል። በጠዋት
ወደ ባራክ ቤት እየመጣ ነበር። በሩን ክፈችው ይላታል። ደንግጣ በሩን ከፈተችው። ከዛም በኋላ እንዴት የዘይነብ አባት ላይ እንደዛ ታደርጊያለሽ? ዘይነብንስ እንዴት እንድትወጋ ታደርጊያለሽ? ይላታል። እኔ እንድትወጋ አላረኩም፣ ግን እንኳን ተወጋች እንደው ይሄን እኔ ባረገው ደስ ይለኝ ነበር ስትል ነበረ። መጥፎ ሰውነሽ እያላን ነበረም። ይሄ ልጅ ባይኖር ኖሮ ለደቂቃ ማንቺ ጋር አልቆይም ጉድሽን ነበር ማፈላው እያላን ነው። በተረገዘው ልጅ እንደያዘችውና ምንም አማራጭ እንደሌለው አርጎ እየተናገረ ነበረ። በተለይ ደግሞ ዘይነብ አንድ ነገር ትሁንና የተረገዘው ልጅ ኖረ አልኖረ አያገባኝም እያላን ነበረ። እንዲህ ብሏት ተናዶባት ሄደ። እሷ ሰራት ዘይነብን በጣም እንደወደዳት ታውቃለች። የቀናች ተናደዶ ውስጥ ትገባለች። ኢኪምና ሀያል ቁርሳቸውን ሊበሉ እየመጡ ናቸው። አያታቸው አብራ እየወራች ነው። አባታችሁ እንግዲህ ትላንትና ማታ አልመጣም። እኔ ምላችሁ ከዘይነብ ጋር ያለው መቀራረብ አያሳስባችሁም ብላ ጠየቀቻቸው። አያሳስበንም፣ ምክንያቱም አባታችን ከኛ ውጭ በጭራሽ ወዴትም ህይወት ሊኖረው አይችልም። እኛም ብቻ ነው ከዚህ በኋላ የሚያሳድገው፣ ደግሞ ቃል ገብቶልናል እያለች እዚህ ጋር ሀያል ትናገራለች። አይደለም መጠርጠሩ አይከፋም በሚል ነው ትላለች። አንፈልግማ መጠርጠር አንፈልግም ይሏታል። እየተነጫነጩ ቁርሳቸውንም በቅጦ ሳይበሉ ትተው እየወጡ ነበረ። ጃን ወደ ስራ የቦታ እየመጣ ነው ያለው። ሴዴፍ ድንገት መጣች። የሆነ ሰው እየጠበቀ ነው አለችው። ሲጠብቀው የነበረው ኦማር ነው። ያንን የተላከለትን ደብዳቤ እየሰጡ ነበረ። ከዛ በኋላ ጃን ወዲያው ደብዳቤውን ከፍተው ብዙ ገንዘብ ነው፣ ስማ ይህን ገንዘብ በተደጋጋሚ ስትልከው እማዬ ቤት ውስጥ አንዳንድ ነገር ስትጠቀምበት ነበረ፣ ሌላውን ላመጣልህ አልቻልኩም፣ ነገር ግን በጥቂቱ እስካሁን ድረስ ከላከው ይሄ ነው፣ ያንተን በደም የተጨማለቀ ገንዘብ አንፈልግም አለው። አንተ ልጁ ነህ እንዴ አለው። ልጁ ነኝ፣ አዎ የፌርድ ልጅ ነኝ። ስማ ከዚህ በኋላ ይቅርበለኝ እያልክ ደብዳቤ መላከን አቁም፣ አልፈልግም እያለው ትቶት ሄደ። ሴዴፍ ገዛ ማን ነው እያለችው ነበረ። ከዛ ተቀመጡና ቁጭ ብለው ማውራት ጀመሩ። ጫፉን እያስረዳን ነበር። በሌላ በኩል ዘይነብ ከሆስፒታል ትወጣ ነው። አሁን አገግማለች። ቤተሰቦቹ አልመጡም። ሰራት ግን አጠገቧ አለ። ኢብሩ ስራ ቦታ መሄድ አለብኝ ረፍዶብኛል ብላ ወዲያው ተጣርፋ ወጣች። ሰራት ዘይነብን ገፋ አድርጓት ተይዞ እየወጡ ነበረ። በመኪና እየመጡ ነገራት። ባራክ ከዚህ ነገር ጀርባ እንዳለችበት የአባቷ የስራ ቦታ እንዲበላሽ ያደረገችው ባራክ እንደሆነች ነገራት። ተናደደች። እሷ ቆይ ምንድነው ከኛ የምትፈልገው ምንድነው ችግሯ ብላ ስትቆጣ ነበረ። ጃንና ሴዴፍ ቁጭ ብለው እያወሩ ናቸው። ጃን ያደረገውን ነገር ነገራት። ጃን አትጨናነቅ፣ በቃ ማለት ጥፋተኛ ነህ ተብለህ ታስረሃል፣ የሚገባን ቅጣት ከፍላል፣ ዋጋ ከፍለበታል፣ አትጨናነቅ ትሏለች። እጁን ይዛ ተባብሎ ጀመር። በጣም ሳትወደው ሳታፈቅረው አልቀረችም። ከዛ እሱ መጣውኛ አንድ ጊዜ ብሎ ወደ አዝራ ስልክ ደወለ። አነሳች። አዝራ ያ ልጅ መጥቶ ነበረ እኔ ጋ ስራ ቦታ መጥቶ ገንዘብ አትላክልኝ ምናምን ነገር አለኝ። አንቺ አሁንም ገንዘብ እየላክሽ ነው እንዴ? ምንድነው የምታስቢ? ቆይ አንቺ እንዲታወቅብሽ ነው እንደምፈልጊው? በቃ እኔ መቀጣት ያለብኝን ተቀጥቻለሁ እያለ ሲያወራ ሴዴፍ ድንገት ከኋላ መጣች። ማዳመጥ ጀመረች። ከዚህ ጀርባ እሱ ሳይሆን ሌላ ሰው እንዳለበት ነበር የተረዳቸው። ለሌላ ሰው ብሎ እንደታሰረ ነበር የገባት። በጣም የጃን ነገር እያሳሰባን ነበረ። ጃን ደግሞ እዚህ ጋር አዝራን እያስጠነቀቃት ነው። በአንድ በኩል ዘይነብ ከሰራት ጋር እየተመለሰች እስኪ ካደረን ገብቼ ሊያት እያለችው ነበረ። ገብቼ ሊያት ትላንተም ስጠብቀኝ ነበር እርግጠኛ ነኝ ብላ አሳመነችው። ልጠይቋት ወደዛ እየሄዱ ነበረ። ኢብሮ አርፍዳ ቢሮ እየመጣች ነው። ድንገት ጃን አገኛት። በሁሉም ፊት ነበር ኢብሮ ይሄ ሆቴል እንደ ማንኛውም ሆቴል የራሱ ህግና ስነስርዓት ደንብ አለው። በፈለግሽ ሰዓት እንዳሻሽ እንደ ሻይ ቤት ባሻሽ ሰዓት እየመጣሽ መግባት አትችይም፣ በሰዓትሽ መገኘት አለብሽ እያላን ነበረ። ከዛ በኋላ በር የነበሩት እንግዳ ተቀባዮች ደግ አረጋት ይባባሉ። ደስ አላቸው። በአንድ በኩል እሷ ደግሞ እየከፋት ተቀመጠች። ከዛ ደውሎላ ነይ አላት። ወደ ቢሮ እየመጣች እያለ እንዴት ነኝ የድራማ አክተር ብሆን ያዋጣኛላ እያላን ነበረ። ዝም ብለህ ትቆጣኛለህ እንደለችው ትንሽ እንዳለቃ መሆን እኮ አምሮኝ እኮ ነው ነይ ማሳይሽ ነገር አለ ብሏት ወደ ውስጥ ገቡና አዲስ የሚሰራ ስራ እንዳለ ነገራት። ከዛ በፖስት የታሸገ ገንዘብ ሰጣት። ከዛም እሷ ግን ይሄን ነገር ቤት ልውሰደው ግራ ገባኝ አለችው። እኔም እንደዛ አስቤ ነበረ። ስለዚህ እዚህ ሌላ ካዝና አለ፣ እዛ ካዝና ውስጥ እንዲቀመጥ ታደርጊያለሽ። ይኸው የራስሽን ካዝና ገዝቼልሻለሁ፣ ይኸው የራስሽን ፓስዋርድ አድርጊ ነይ እያላን ነበር። አበረታታት። ገንዘቧን እንዲሁም ደግሞ አንገት ሐብሏ ላይ ያደረገችው እሱ የሰጣት ፍለሽም ነበር አውልቃ ውስጡ ከተተችውና ፓስዋርድ ፈጠራ ቆለፈችው። አመሰግናለሁ እያለችው ነበረ። ስለ ሁሉም ነገር አመሰግናለሁ፣ ትናንትና ምሽት ስለተፈጠረው ነገር እናወራ አለችው። አዎ ስመሽ ነበር አላት። ለእኔ በጣም የሚገርም ስሜት አለው። ማንም አላየንማ አለችው። ማንም አላየንም ማለቴ አዝራ ግን አይታው ነበረ። ትናንትና ማታ ስታሰቃየኝ አደረች እንዲህ ስትጮህብኝ አላት። ከዛ እንዴ ለምን አትፈታም? ቆይ እሷ ችግሯ ምንድን ነው? ምድር ችግሯ ስትለው እኔን ስንት ጊዜ ነው የምነግርሽ? አዝራ መቼም አትፈታኝም፣ እንዲህ ተጣብቃብኝ ነው የምትኖረው ይላታል። እልህ ውስጥ ገብታ ተናዳ ከቢሮ እየወጣች ነው። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አርሳለሁ። ውድ ተመልካቾች በቅጠል ቲቪ ዩቲዩብ ቻናል በሌላኛው ደግሞ ዩቲዩብ ቻናላችን ዘውድ እንዲሁም ሰወረጅ የሚሰኙ አዳዲስ የቱርክ ድራማዎችን ወደ እናንተ አርሳለሁ። አቀራረቤ የተመቻችሁ የወደዳችሁት ክብራን ተመልካቾች እዛም እየገባችሁ ሄዳችሁ እንድትመለከቱ በትህትና ጠይቃለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።